የተከበራችሁ የአዋጭ ገንዘብ ቁጠባና ብድር የህብረት ስራ ማህበር አባላቶቻችን በቅድሚያ የከበረ ሰላምታችንን እናቀርባለን። አባጋ አዲስ አባላለሁ የህብረት ስራ ማህበሩ ምክትል ዋና ስራ አስፈጻሚና ኦፕሬሽን ዘርፍ ኃላፊ ነኝ። እንደሚታወቀው እንግዲህ አዋጭ በወርሃ መጋቢት 1999 ከተመሰረተበት ጊዜ ጀምሮ ባለፉት 18 ዓመታት የአባላቶችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የሚያስችሉ ዘርፈ ብዙ ስራዎችን ሲሰራ ቆይቷል። አሁንም በእነዚህ 18 ዓመታት ውስጥ ያካበትናቸው ልምዶች እና ከአባላቶቻችን በተደጋጋሚ የሚነሱልን ጥያቄዎችና አስተያየቶችን በመቀበል አገልግሎታችንን የበለጠ በማሻሻል የአባላቶችን ተጠቃሚነት ከማረጋገጥም ባለፈ በአገሪቷ ማህበራዊና ኢኮኖሚያዊ እንቅስቃሴ ውስጥ ጉልህ ድርሻ እንዲኖረን በከፍተኛ ሁኔታ በመስራት ላይ እንገኛለን። የህብረት ስራ ማህበሩ እንግዲህ ከአባላቶቹ የሚነሱትን አስተያየቶችና ጥያቄዎች ከፍተኛ ዋጋ ይሰጣቸዋል። በዚህ መሰረት በአሁኑ ሰዓት ከአባላቶቻችን በተደጋጋሚ ከሚነሱ ጥያቄዎችና ከሚሰጡት አስተያየቶች መካከል ትልቁን ድርሻ የሚይዘው የተሽከርካሪ ብድር ጣሪያ ቢሻሻል የሚል ነው እና በአሁኑ ሰዓት የህብረት ስራ ማህበሩ የአባላቶችን ጥያቄና አስተያየቶች ከመቀበልም ባለፈ በአጠቃላይ ያሉትን ነባራዊ ሁኔታዎች ላይ ጥናት በማድረግ የብድር ጣሪያ ላይ ማሻሻያ አድርጓል። የብድር ጣሪያዎቹ ማሻሻያ የተደረገባቸው የተሽከርካሪ ብድሮች ላይ ብቻ ነው። በአሁኑ ሰዓት እየተሰራበት ያለው የተሽከርካሪዎቻችን የብድር ጣሪያ የተለያዩ ናቸው። እንደየተሽከርካሪዎቹ የምርት አይነትና የእድሜ ዘመናቸው ለማስታወስ ያክል በነዳጅ የሚሰሩ ያገለገሉ ተሽከርካሪዎች እስከ 10 ዓመት ያገለገሉትን ስለምንገዛ የብድር ጣሪያቸው የነበረው 2.5 ሚሊዮን ነበር። የብድር ማመለሻ ዘመናቸውም 7 ዓመት ነው። በነዳጅ የሚሰሩ በተለምዶ አጠራር 00 የምንላቸው ደግሞ የብድር ጣሪያቸው 3 ሚሊዮን የነበረ ሲሆን በ10 ዓመት ውስጥ እንዲመለሱ ነው የሚጠበቀው። የኤሌክትሪክ ተሽከርካሪ ያው የሚገዛው 00 የሚባለው ነው። የነበረው የብድር ጣሪያው 2.5 እና የብድር ማመለሻ ዘመኑ 5 ዓመት ነው የነበረው። እንግዲህ እነዚህ ላይ ነው ማሻሻያ እንዲደረግ በተደጋጋሚ ከአባላቶቻችን ጥያቄ ይቀርቡ የነበረው። በዋናነት የብድር ጣሪያዎችን ማሻሻል ያስፈልገበት ምክንያት የመጀመሪያው ከአባላቶቹ የሚነሳው ጥያቄ በማጤን አስፈላጊነቱ ታምኖበትና በእኛ ሀገር ተጨባጭ ሁኔታ በአብዛኛው ተሽከርካሪ በሚገዛበት ጊዜ ላይ እንደ አሴት ስለሚያዝ ምናልባት የብድር ጣሪያው ሲሻሻል የተሻለ የመልሶ መሸጫ ዋጋ ያላቸውንና የአባላቶችንም ተጠቃሚነት የሚያረጋግጡ ተሽከርካሪዎችን አባላቶቹ እንዲኖራቸው ለማድረግ ነው። ሁለተኛ በተለይ በኤሌክትሪክ ተሽከርካሪዎች ላይ የሚደረጉ የቴክኖሎጂ ለውጦች በጣም ፈጣን ናቸው። ከዚህ ጋር በተገናኘ ቢያንስ በተሻለ ዋጋ የሚገዙ የተሻለ ቴክኖሎጂ አጠቃቀም ያላቸውን አባላቶቹ እንዲኖራቸው በማሰብ የብድር ጣሪያዎችን ማሻሻል አስፈላጊ ሆኖ ተገኝቷል። በዚህ መሰረት የተሻሻለውን የብድር ጣሪያ ስንመለከት ከዚህ በፊት ለኤሌክትሪክ መኪናና በነዳጅ የሚሰሩ 00 መኪናዎች የብድር ጣሪያቸው የተለያየ አይነት ነበር። አሁን ግን በተሻሻለው የብድር ጣሪያ መሰረት ለሁለቱም ተሽከርካሪዎች የብድር ጣሪያቸው እስከ 5 ሚሊዮን እንዲሆን ተደርጓል። እስከ 10 ዓመት ያገለገሉ ተሽከርካሪዎች ያው 2.5 የነበረው ወደ 3 ሚሊዮን እንዲያድግ ተደርጓልና አባላቶቻችን ይሄንን አውቆ የሚያስፈልገውን መስፈርት ካሟሉ የብድሩ ተጠቃሚ መሆን ይችላሉ ማለት ነው። በብድር አመላለሱ ወይም በብድር መመለሻ ዘመኑ ላይ ምንም የተደረገ ለውጥ የለም። በነበረበት ሁኔታ ይቀጥላል ማለት ነው። ከቁጠባ አንፃር የህብረት ስራ ማህበሩ እንግዲህ ሌላ የገቢ ምንጭ የለውም። ከአባላቶች የሚሰበስባቸውን ቁጠባዎች ነው መልሶ ለአባላቶቹ በብድር መልክ የሚሰጠውና የብድር ጣሪያውን ወደ 5 ሚሊዮን ስናሳድግ የግድ ገንዘቡም በዛ ክፍተት መካከል የሚፈጠረውን ለመሙላት ከአባላት የሚሰበሰበውን የቁጠባ መጠን በተሻለ መጠን መሰብሰብ ስለሚያስፈልግ ያንንም 25% የነበረውን ወደ 40% አካባቢ እንዲሆን ተደርጓል። በሁሉም የተሽከርካሪ የብድር አይነቶች ላይ አተገባበሩን በሚመለከት ምናልባት እስካሁን ድረስ በ25 በመቶ ቁጠባ ብድሩን ለመውሰድ ሲጠባበቁ የነበሩ አባላቶች ስለሚኖሩ
እና እነዚህ አባላቶች ደግሞ ብድር ላይ ደርሶ አሁን ወደ 40% ቁጠባ ማሳደግ ትንሽ ከአተገባበር አንፃር ኢኮኖሚካሊ ጫና ሊፈጥርባቸው ስለሚችል ይህንን ታሳቢ ማድረግ ለሚቀጥሉት 2 ወራቶች አባላቶች እድሉ እንዲኖራቸው ለማድረግ በማሰብ አንደኛ በ25% ቁጠባ ለመበደር ተዘጋጅተው የነበሩ አባላቶች በሚቀጥለው በሚኖረው የብድር ምዝገባ ላይ በዛው መቀጠል ይችላሉ፣ መብታቸው ነው። ነገር ግን አይ በተሻሻለው የብድር ጣሪያ መጠቀም ፈልጋለሁ የሚል ሰው ካለ ግን የቁጠባ መጠኑን በማሻሻል በተሻለው የብድር ጣሪያ መጠቀም ይችላል ማለት ነው። ለ2 ወራት በዚህ አይነት ሁኔታ አባላቶችን እናስተናግዳለን ማለት ነው። በዋናነት ግን የብድር ጣሪያው ማሻሻሉ ከተጨመረው ቁጠባ ጋር ሲነጻጸር በከፍተኛ ሁኔታ የተሻሻለው የብድር ጣሪያ ከፍተኛውን ድርሻ ይዛል። በቁጠባ ላይ ወደ 15% አካባቢ ብቻ ነው ጭማሪ የተደረገው። ለምሳሌ የኤሌክትሪክ መኪናን ብንወስድ 2.5 ሚሊዮን የነበረው በቀጥታ ወደ 5 ሚሊዮን እንዲያድግ ሲደረግ 100% ማለት ይቻላል የተደረገው ጭማሪ እና ይሄ በከፍተኛ ሁኔታ የብድር ፈላጊ አባላቶቻችንን እና በተደጋጋሚ በብድር ጣሪያ ዙሪያ ይነሱ የነበሩ ጥያቄዎችን ይመልሳል የሚል ግምት አለን። ምናልባት ግልጽ የማይሆኑ ነገሮች ካሉ ከአተገባበር አንጻር በሚቀርባቸው ቅርንጫፎች ላይ እየቀረቡ ዝርዝር ነገሮችን መውሰድ ይችላሉ። በድጋሚ ለማስታወስ ይል በተደጋጋሚ ከአባላቶቻችን ይነሱ የነበሩ የተሽከርካሪ የብድር ጣሪያ ይሻሻልን ጥያቄ ተቀባይነት አግኝቶ የብድር ጣሪያውም በ00 በነዳጅ የሚሰሩ የ00 መኪናዎች ወደ 5 ሚሊዮን እና የኤሌክትሪክ መኪናውን በተመሳሳይ መልኩ ወደ 5 ሚሊዮን መሻሻሉ ነው። ያገለገሉ ተሽከርካሪዎችን ወደ 3 ሚሊዮን ነው ከፍ የተደረገው። በተቻለ መጠን አባላቶቻችን ካገለገሉ ተሽከርካሪዎች ይልቅ አዳዲስ ተሽከርካሪዎች ላይ ትኩረት ቢያደርጉ የሚል ምክር ሀሳብም አለን። በዚህ ዙሪያ ሌሎች ከአባላቶች የሚሰጡ ተጨማሪ ግብአቶችም ካሉ በጥናት እያስደገፍ የአባላቱን ማህበራዊና ኢኮኖሚያዊ ተጠቃሚነት ሊያረጋግጡ የሚችሉ ነገሮችን አዳዲስ ሀሳቦችን እያመጣን የምንተገብር ይሆናል። በሌሎች የብድር አይነቶች ላይ ምንም የተደረገ ማሻሻያ የለም፣ በነበረው ሁኔታ የሚቀጥል ይሆናል። በነፃ የስልክ መስመርም 6326 ላይ መረጃዎችን በቀላሉ ጠይቆ ማግኘት የሚችሉ መሆኑን እንገልጻለን። አመሰግናለሁ።